ነይ እንደለመድሽው ልከስከስ ስነ ስርዓት ሽናሽ ተረጋጊ መክሊት ምን ሆነሽ ነው ያያት ነው ጭራሽ ነው ወንድም ለምን ትለኛለህ የትኛው ገንዘብ ሰጥቶኝ ነው ጀመራ አታፍሪ እንዳንቺ ደግሞ እንደዚህ ተረጋጊ ያልኩሽ ነው መረጋጋት መቻል አለብሽ አሁን እሷ በኔ እጅ ያለች ይልሽ ወንድም አንቺ ምትሆኚ ቁጭ በይሽ አርፈሽ ቁጭ በይ ይልሽ ስርዓትሽን ያዥ ማለት ብዙ ሴቶችን ላይፋቸው ተቀይሯል የተሻለ ኑሮ እየኖሩ እቺም ደግሞ ስግብግብ ችጋራም የሆነች ሴትዮ በእሷ ምክንያት እኔን እያሰቃያችሁኝ አይደለ እሷ ራሱ ከጭቃ ቤት አውጥተን ጽድት ያለ ቤት እየኖረች ብዙ ብር ተከፍሏል ላይፋን አሻሽላ እየኖረች መጀመሪያ ጀምሮ እንደዛ ነው ወንድ ሰታ ሊሆን ይችላል አናውቅም አንድ ነገር ለነገርሽ የምፈልገው ነገር ሲሰቃዩ ስቃይ ሲበዛባቸው ራሳቸውን ለማጥፋት ሲሉ አይደል እንዴ እጃቸውን ካልጋ ላይ የምታስሩት ራሳችን እናጠፋለን ከዚህ ስቃይ ብለው ራሳቸውን ለማጥፋት ሲታገሉ ለገጽ ማጥፋት ምክንያቱም የሰው እንደም መጠጣት እንደዚህ እንደለመደች ቆይ እሷ እንደዚህ ያገነፈላት ሌላ ነገር አይደለም ገንዘብ ነው አሁን ገንዘቧን ስለተማመነች ነው ምክንያቱም በዙሪያ በጣም ብዙ ሰዎች አሉ ብላ ስለምታምን ነው እኔ ደግሞ እግር በእግር የመጣውን ነገር አንዴ ገብቼበታለሁ ከዚህ በኋላ ምንም ነገር አያስቆመኝም ለምን አልሳሳሽም ለልጅሽ ለምን አልሳሳሽም ለምን አባሽ መስዋዕት ነው ሲጀመር በርሽን ከበላሽ በኋላ ከዛ ከጭቃ ቤት አውጥተሽ ተረጋጊ ነው ልሽ እኔ ላዋራት ልጠይቅ ግን ገንዘብም የለም ምንም ነገር የለም ህይወቴን ጋነባ አደረግሽው አንቺ ከዛ ከእንትን ቤት ከማዳበረ ከተወጠረ ከጭቃ ቤት አውጥተን አይደል ጽድት ያለ ቤት እየኖርሽ የማታውቂውን ህይወት ያኖርሽ አስቸግራ ሊሆን ይችላል ትንሽም ጸባይ ያላት አይመስለኝም ልጅቷ አስቸግራ ደግሞ ወሬም ታበዛለች ይመስለኛልና እነሱ ደግሞ እንደዚህ ወሬ እንትን እንዲልባቸው እንዲዛባባቸው አይፈልጉም ለሌላ ሰውም እንዲሰማ አይፈልጉም አንተ ግን ለምን አታወጣም እባክሽን መክሊት እባክሽን ተረጋጊ ምን ሆነሽ ነው ተረጋጊ እባክሽን ልቀቁ እናንተ ተው እናንተ ልቀቂ በቃ ላይፋቸው ተቀይረዋል የማን ላይፍ እዛ እኮ 10 15 7 ሴት ነሽ ግን ታስረው እየተሰቃዩ እንደኔ መርፌ እየተወጉ እየተሰቃዩ ነበር ትንሽ እንኳን ጸጸት እኮ አልፈጠረባትም እኮ ጭራሽ የእናንተ ጥፋት ነው ያንቺ ጥፋት ነው ለወንድ ያበላሽ ትበለኝ እንዴ ለወንድ የሚያበላ ገንዘብ የሁሉም ወንጀለኛ አንቺ ስተት እንድትሰሪ እኮ ነው የምፈልገው አንቺ ችግር የለም ታገስሻለሁ እና በዛ ሁሉም ማአት ውስጥ በነበርኩበት ሰዓት እህቴን ማገዝ በነበረብኝ እህቴ መማር ያለባት ከኔ ጋር እየሰራች ለሁለት እንኳን ነው መራቅቶን የነበረው አዎ ልክ ነው ጥሩ ቤት ተከራይተውልኛል ልክ ነው አስቤዛ ሲያደርጉልኝ ነበር እስከ 6 ወር ሲንከባከቡኝ ነበር ምንም አላጓደሉብኝም ፍቅረኛ እንዳለሽ እንኳን እኮ አላውቅም ማን ነው እሺ ማን ነው እሱ እኮ ነው ችግሩ ምክንያቱም ማጸነን አከራይቼው ነው ሁሉንም ነገር ተናግራኛለች መናገር ትችላለች የማትናገር ከሆነ እገላለሁ እንዴት አድርጋ ነገረች ማለት አትናገርም አላልከኝም እንዴ አንተ ራስህ ሁሉም ሰው ቤት ተቀጥረን መስራት አንችልም እንዴ ሰው ቤት እና አልተቀጠርንም እንዴ ወይማ ምንድነው ይቀረን ሰው ቤት ለመቀጠር እኮ የሆነ ተያዥ ያለው ነገር መኖር አለበት የኔ ተያዥነት አንቺን ሰው ቤት ለማስቀጠር በቂ ነበር መታወቂያ እኮ በቂ ነበር ታደርጋለሽ እዚህ ውስጥ ያስገባሽ ሆነ ብሎ ነው ወይኔ አምላኬ እባክሽን ይኸውልሽ ተረጋጊ መክሊት ተረጋጊ መረጋጋት መቻል አለብሽ ሁሉን ነገር አስረዳሻለሁ ይሄንን ነገር እውነት ነው ብዬ ልቀበል ይቅርታ ነይ ውጪና እናውራ ያልኩሽ ነው ለምንድን ነው የምወጣባቱ የህግ አካል ነኝ ተሳስተና ሴትዮዋ ራሷ ነች ጉዳዩን ላስረዳሽ ምን አይነት ጉዳይ እንደሆነ ይኸውልሽ ሁሉንም ነገር ልነግርሽ እችላለሁ ከፈለግሽ ተሳስሎ ቢሆን እንደ አባት ሲጀመር እናንተ ልታወቃለን እያሸች ነው ራሷ ነች ንገራት ጉዳዩ ስለምን ጉዳይ እንደሆነ ማለቅህም እኔ ጀመራ አታፍሪ እንዳንቺ ደግሞ እንደዚህ ተረጋጊ ያልኩሽ ነው ይኸውልሽ መረጋጋት መቻል አለብሽ አሁን እሷ በኔ እጅ ያለች ይኸውልሽ አንቺ ምትሆኚ ቁጭ በይሽ አርፈሽ ቁጭ በይ ይኸውልሽ ስርዓትሽን ያዥ ይኸውልሽ መክሊት ተረጋጊ ቁጭ በይ ስነ ስርዓትሽን ያዥ ቁጭ እንድትይ ነው የምፈልገው ይኸውልሽ ይሄንን ነገር በትክክል መነጋገር መቻል አለብን እባክሽ ይኸውልሽ መክሊት ተረጋግተሽ ነገሮችን አንቺ ሰው በላነሽ ሰው በላ አውሪ ሁሉ ገንዘብ ስንት ነገር ነበር ያልሽኝ አንድ ነገር ልንገራችሁ እኔ
ላስተካክል የእህቴን ህይወት ላስተካክል የራሴ ህይወት ጥሩ ኑሮ ልኖር እንጂ እንደዚህ አንቺ እንዳልሽው አይደለም እኮ አሁን እኮ እንኳን ቀንሽ ልትጠብቂና ጭራሽ ህይወቴን ምስቅልቅሉ ነው ያወጣሽው አንቺ በሰው ደም መክሊት እባክሽን ተረጋጊ በሰው ደም ነው እንደዚህ እኮ አይደለም አንቺ ሰው በላነሽ አውሬ መክሊት እባክሽን ዝም በይ አንቺ ስራሽ ወዳናት በጣም እቺ ወዳናት ሌላ ነገር እንዲፈጠር ማትፈልጊ ከሆነ ስራሽ ቁጭ በይ እባክሽን መክሊት ስራሽን የምረገልሻለሁ አንቺ እንግዲህ የሚመጣብኝ ነገር ስለዛሬ ከመጣብኝ ነገር በሷ ምክንያት እንደዚህ ስታሰቃዩኝ ያደራችሁት በሷ ምክንያት ነው እንዴ ሲያንስሽ ነው ይሄ ነገር ሲያንስሽ ነው ምንድን ነው ስንት ሰዎች ያደረሽው በደል ግን ታውቂዋል እሷም ስንት ብር ነው የወሰደችው በጣም ብዙ ብር እኮ ነው የወሰደችው የዛን ጊዜ ለምን እንትን አላልሽም ለምን አልሳሳሽም ለልጅሽ ለምን አልሳሳሽም ለምን አባሽ መስዋዕት ነው ሲጀመር ብርሽን ከበላሽ በኋላ ከዛ ከጭቃ ቤት አውጥተሽ ተረጋጊና ይኸውልሽ እኔ ላዋራት ግን ልጅም ገንዘብም የለም ምንም ነገር የለም ህይወቴን ገሃነብ አደረግሽው አንቺ ከዛ ከእንትን ቤት ከማዳበሪያ ከተወጠረ ከጭቃ ቤት አውጥተን አይደል ጽድት ያለ ቤት እየኖርሽ የማታውቂውን ህይወት ያኖርሽ አነጋገርሽን አስተካክልሽ አንቺ የሰራሽው ነገር ታውቂያለሽ አንቺ ሲጀምር በእሷ ነው ይኸውልሽ ያየሁትን ነገር ነው የማምነው እኔ ያየሁትን አንዴ መክሊት እባክሽን አንዴ ጊዜ ስጪኝ አንቺ ባለጌ እኔ ያየሁትን ነገር ነው አንቺ ሆዳም ስግብግብ ምንም አይመጣም እስካሁን ከመጣው ነገር እንደውም የበላሻትን እያንዳንዷ ትታፊያታለሽ ምን እያልሽ ነው ያለሽው በእጄ ነው የምጠፊው መረጃ ፊት ነው እያንዳንዱ ነገር እያወጣሽ ያለሽው አንተ ሲጀመር የህግ ሰው ከሆንክ ማለት ነው በአንድ ሰው ወሬ ነው እኔን ስታሰቃዩኝ ያዳራችሁ በአንድ ሰው ወሬ አይደለም እኔ ያየሁትን ነው የማምነው ብዙ ነገር አይቻለሁ እኔ ጉዴ ፈላ ይኸውልሽ ትሰሚኛለሽ እሺ የተፈጠረውን ነገር እያንዳንዱ አንቺ ዝም በይ የበላሽውን እያንዳንዱ በሰው ደም እኮ ነው አንቺ የምትተዳደረው ልጠይቃት ነው እኮ አይደል አብራችሁ እንድታወሩ እኮ ነው እንደዚህ ያመጣው ሆዳም ነሽ አንቺ አይተሻላ ስንት ሰዎች እንደተቀየሩ ታውቂያለሽ ስንት ሰው ነው ይቀየር ነው አንቺ ሲቀየር ነው ሞት እንዳለማ ምን አለ አንዴ ብትታገሽኝና ባወራሽ አንቺ አፍሽን ዝጊ ብዬሻለሁ ከዚህ በኋላ ሆዳም ስግብግብ ናት እኔ ነኝ ይኸውልሽ የከፋ ነገር ማለት ነው አፍሽን ዝጊና ቁጭ በይ ብዬሻለሁ እሺ አፍሽን ዘግተሽ ቁጭ በይ በቃኛል ስታሰቃኛል እንዲያደርክ በእናትህ ወደዛ አሁንም እያከበርኩሽ ነው ያለሁት አስፈላጊ ከሆነ ከዚህም የባሰ ነገር አሳይሻለሁ እሺ ይሄ ገና ምንም አልተነካም ከዚህም የባሰ ነገር አሳይሻለሁ የህግ ሰው ግን እንደዚህ ነው በስነ ስርዓት እየጠየቅኩሽ ነው ያለሁት ታግሽሽ ነው አሳርፋታ እያወራሽ ያለሽ ነገር ታውቂያለሽ አይደል በስነ ስርዓት አወራለሁ ስነስርዓት ነሽ መክሊት በእጄ ነፍስሽን በእጄ ሳልቀበል መቼም ማረፍ ያለ ለምን እዚህ እንደመጣሽ ቆይ ረሳሽው እንደ መክሊት ይቺ ጨካኝ ናት አውሬ ናት ምን እንዳደረገች ቆይ ስንት ነገር እንዳሳለሽ በሷ ምክንያት እኮ ነው እረዳለሁ እኮ መክሊት መከራዬን እንዳየሁኝ ስንት ሲሆን ግን ይኸውልሽ አንቺ አሁን ወንጀለኛ ልትሆኚ ነው እዚህ መሀል እኮ አንቺ ራስሽ ወንጀለኛ ልትሆኚ ነው በጣም ለወንድ ሰተሽ ነው ይሄኔ እንደለመድሽው ልከስከስ ስነ ስርዓት ሽናሽ ተረጋጊ መክሊት ምን ሆነሽ ነው ያያት ነው ጭራሽ ለወንድም ለምን ትለኛለህ የትኛው ገንዘብ ሰጥተውኝ ነው ምን ሰጥተውኝ ነው አንዴ አንቺ እባክሽን እዛ ያዙልኝ እሷን ወደዛ ጋር ያዙ ታይ መክሊት እባክሽን እንድትረጋጋ አድርጓት እቺ ስግብግብ ናት ሲጀመር ኮዳ ይኸውልሽ ስነ ስርዓትሽን ያዥ ነይ ጠጋቢ ወደዚህ እያንዳንዱን ነገር እየጠየቅኩሽ ነው ያሉት በስነ ስርዓት እና ልታስደበደበኝ ነው እንዲያመጣት ቆይ ያልገባኝ ነገር ጥሩ ነገር እንደሰራ እኮ ነው እያወራሽ ያለሽው ምን ያደረኩት ነገር አለ ምን ያደረኩት የሰው ላይፍ ከመቀየር እኔ እሷን እዚህ ያመጣኋት የነበረው በመጀመሪያ ደረጃ ይሄ ነገር ያስደበደብከኝ ነው እኮ እያስቦጫጨርከኝ ምናምን ነው አንተ እዛ ጋር እናንተ እንቅልፍ እንኳን እንትሰል እየደበደባችሁ አንዴ በጥፊ አንዴ በጥያቄ መከራ ስታሳቢ ጭራሽ ደግሞ ሰላምታ ልታስደበድበኝ ነው ይኸውልሽ ይሄ ነገር ሲያንስሽ ነው መጀመሪያ አላቅም ብለሽ ክደሽ ነበርኩ ትዝ ይልሻል እዛ በርሽ ላይ ስናገኝሽ እንዴት ነበር ይሆንሽው ያንን ልጅ ራሱ አላቅም ብለሽ ክደሽ ነበር ግን እያንዳንዱን ነገር አሁን ትናገሪያታለሽ ሁሉንም ነገር ትናዘዣለሽ አምነሻል ካሜራ ፊት ነው ያመንሽው ሁሉንም ነገር ካሜራ ፊት አምነሻል እሺ ይሁን ግን ልታስደበድበኝ እሷን ማምጣት አልነበረብህም ሲጀመር ላስደበድብሽ አለ አይ እየደበደበችኝ ምን ያደረግከው ነገር አለ አላቃትም ብለሽ ነበር እኮ ስሟን ስጠራልሽ አላቃትም ብለሽ ነበር ይኸውልህ አንድ ነገር ልንገር ሲጀመር በጣም ብዙ ብር ነው የተከፈላት እኮ በጣም ብዙ ብር ተከፍሏታል ከጭቃ ቤት አውጥተን ጽድት ያለ ቤት ተከራይታ እንድትኖር አድርገናታል ልጇንም የዛን ጊዜ አልሳሳችም ማለት ስታመጣው ልጇን ምንም ነገር አልሳሳችም ጭራሽ እሷን ያመጣችው ታዲያ ከሷ ሌላ ማን ያመጣው ለራሷ ገንዘብ ፈልጋ መቀየር ፈልጋለሁ ብላ እናንተ እኮ ናችሁ 6 ወር ሲሆናት እኮ ወስዳችሁ
እዛ እናንተ ጋር አስራችሁ ፈልጋ እኮ ነው ፈልጋ ገንዘብ ፈልጋለሁ መለወጥ ፈልጋለሁ ብላ እየቀባጠርሽ ነው ያለሽ። ትሰሚኛለሽ አይደለ? አንዴ ራሷ መታሰጣ እያንዳንዱን ነገር በዝርዝር እንድትነግሪኝ ይፈልጋሉ። ከስር መሰረቱ ጀምሮ ምን አይነት ነገሮች እንደተፈጠሩ መክሊት ላይ ያደረሳችሁትን እያንዳንዱን ነገር እንድትነግሪኝ ይፈልጋል። አለበለዚያ እኔ በራሴ እጅ ራሱ ሲጣርግ ይገልሻለሁ። የመግደል መብት የለም። እሱን አሳይሻለሁ። የመግደል መብት የለም። እሱን አሳይሻለሁ። ትሰሚኛለሽ? ማስፈራራትም አትችልም። ይሄ ግሰው እስኮንክ ማን ስለሆንሽ ነው አንቺ? ለእያንዳንዱ ለሰራሽው ነገር ዋጋሽን ትከፍያለሽ። እሺ ልቀቂ። ልትገለኝ ነው እንዴ? የሰራሽው ስራ ማነቅም ምን ማለት በስነ ስርዓት ታወራኝ። በስነ ስርዓት ታወራኝ። በቃ አለቀ። ይሄ ግሰው ደግሞ ሲጀምር ለምን ስለሆንክ ታንቀኛለህ? በቃ ማነቅ አትችልም። በስነ ስርዓት እንደውም ዛሬ ገንዘብ ነው እንደዚህ ያጠገበሽ ወይ? ገንዘብ ሰርቺ በራሴ በላቤ ጠፋ አድርጌ የሴቶችን ላብ እኮ ነው። የሴቶችን ደም እያፈሰሽ ነው ገንዘብ የምታገኙ። እነሱም ገንዘባቸውን አርገው እየበሉ ነው ተጠቅመው ላይፋቸውን ቀይረው ነው የሚኖሩት እንጂ በነፃ አይደለም። አልገባሽም ማለት ነው። የነገሩ ከባድነት አልገባሽም ማለት ነው። ወይስ ደግሞ ያድኑኛል ብለሽ ተስፋ አድርገሽ ነው? እሺ ምን ፈልገህ ነው? ግን አንተ በጣም እየተጨቃጨከኝ ነው። ምን ፈልገህ ነው? የፈለግኩትማ እያንዳንዱ ወንጀልሽ እንድትናዘዥ ነው ፈልገው። እነዚህ ሴቶች ሊያደረሹን በደል እንድትነግሪ ነው ፈልገው። እሺ እና በድብድብ በማነቅ በምናምን አይደለም እኮ በስነ ስርዓት መጠየቅ አትችልም እንዴ? ስነ ስርዓት ስለማታውቂ ስነ ስርዓት ስለማይገባሽ ስነ ስርዓት አውቃለሁ። ስነ ስርዓት ስለማውቅ እኮ ነው የስንት ሴት ላይፍ ነው የቀየርኩት። አባቱ ይኸውልሽ የሰራሽውን ስራ እንደ ጽድቅ ነው እንደምታወሪው ማለት ብዙ ሴቶችን ላይፋቸው ተቀይሯል። የተሻለ ኑሮ እየኖሩ እቺም ደግሞ ስግብግብ ችጋራም የሆነች ሴትዮ በእሷ ምክንያት እኔን እያሰቃያችሁኝ አይደለ? እሷ ራሱ ከጭቃ ቤት አውጥተን ጽድት ያለ ቤት እየኖረች ብዙ ብር ተከፍሏል። ላይፏን አሻሽላ እየኖረች ከመጀመሪያ ጀምሮ እንደዛ ነው። ለወንድ ሰጥታ ሊሆን ይችላል አናውቅም። ግን ብሯ ምክንያቱም እንዴት እንደሆነ ታውቃለህ? መቼ ልጅቷ ነበረችና ሲጀመር ነው ለወንድ የምትሰጠው? አዳምጠኝ፣ እሺ አዳምጠኝ። ሲጀመር አዳምጠኝ። በአንድ ሰው ብቻ አይደለም ይል የማንንም የብዙ ሴቶች ላይፋቸውን የተቀየሩ ሴቶች አሉ። ወስጃ አሳያለሁ። በአንቺ ምክንያት ነው እንደዚህ እየሆነች ያለች። ይኸውልሽ የራሷ ጉዳይ ነው። ምን አገባኝ? የራሷ ጉዳይ ነው። ይመጣል፣ ተመልሼ እመጣለሁ። አንድ ያዟት። ለምንድን ነው እንትን የምትለው? መክሊት እባክሽ ምን ሆነሽ ነው? በቃ እኔ በሰላም ብቻ አወራለሁ። መክሊት ወይኔ በቃ እኔ አይደለም እኮ እየተረዳኸኝ አይደለም። አንቺ ነሽ እኔን እየተረዳሽኝ አይደለም። ሴትዮዋ ማለት በጣም ይሁዳ በቃ ምንም የክፋት ጥግ። አንቺ ካልተረጋጋሽና ነገሮችን የማይገልጻ ሰው ናት። ነገሮችን አንቺ ተረጋግተሽ እኔን እንዳስተካከላቸው ካልፈቀድሽልኝ ነገሮችን ነው የምታበላሽው። ይኸውልሽ እያንዳንዱን ነገር እኔ ማስረጃ እያያዝኩኝ ነው። የምታገሳትም አውቄ ነው፣ ሆነ ብዬ ነው። መክሊት እንደዚህ ሆነ የለብሽም። ደግሞ ትንሽ እንኳን ጸጸት እንኳን አልፈጠረባትም እኮ። ጭራሽ የእናንተ ጥፋት ነው የአንቺ ጥፋት ነው። ለወንድ ያበላሽ ትበለኝ እንዴ? ለወንድ የሚያበላ ገንዘብ የሁሉም ወንጀለኛ። አንቺ ስተት እንድትሰሪ እኮ ነው እሷ የምፈልገው። አንቺ ስተት እንድትሰሪ ነው። ይኸውልሽ አንቺ ስተት ሰራሽ ማለት አንቺም ወንጀለኛ ሆነሽ ከእሷ ጋር አንድ ላይ ነው የምትጠየቂው። መክሊት ይሄ ነገር አልገባሽም መሰለኝ። በቃ እኔ ሳያት አላስቻለኝም። እሷ በጣም በደስታ ስንት ሰው እኔን አንተን ያየኸው እዛ ጋር ስንት ሴቶች ምን እየሆኑ እንደሆነ ብታይ እኮ ይገባኛል፣ እረዳለሁ። መክሊት ግን እባክሽ ራሱ ሲያንሳት ነው። ተረጋጊ። አሁንም ቢሆን ማለት ነው ራስሽን ማረጋጋት መቻል አለብሽ። ተረጋግተሽ ነገሮችን ማለት በስምምነት መልክ ነው ማድረግ ያለብን። ንዴትሽን ውስጥሽ አዛርጊው፣ ትንሽ ታገሺ። አለበለዚያማ እንዴት ይሆናል? እሺ ችግር የለውም፣ ለመረጋጋት እሞክራለሁ። ግን በቃ ሳያት ምንም አያስችለኝም። የምታደርገው ነገር እያየኸው ነው። በሰው ደም እኮ ነው የምትተዳደረው። እንዴት ሰው ሆነህ አንተስ እንኳን ሴት ለሴት ይቅርና ሰው ሆነህ እኮ ለሰው ላይ የማይደረግን ለእንስሳ የሚያዝልብ ነው ሊኖርህ የሚገባው። ግን ደግሞ ተረጋግተን ነው እነዚህን ወንጀለኞች አሁን ብትክድ ምንም ማስረጃ የለንም። ይኸውልሽ የአንቺ ቃል ብቻ ነው እንጂ ያለው እጄ ላይ የገባ ምንም አይነት ማስረጃ የለም። ስለዚህ እነዚህ ነገሮች ተረጋግተን ማስረጃ መሰብሰብ መቻል አለብን። የምትናገረውን እያንዳንዱን ነገር ስተት እንፈልጋለን። ገባሽ? እነዛን ነገሮች ደግሞ ተረጋግተን በብልሃት ነው ማድረግ ያለብን። አንቺ ስትጮህ እሷም እየጮኸች አንቺን ማናደድ ነው ፍላጎቷ። የዛን ሰዓት አንቺ ደግሞ ስተት ትሰሪያለሽ። እኛንም ሌላ አይነት ችግር ውስጥ አትተችል። እዚህ እኮ ያመጣሁሽ የነበረው ነገሮች እንድትግባቡ። ምክንያቱም አንቺን አላቅሽም ብላ ክዳ ነበር። ግን አይተሻል፣ አንድ ላይ ስትገናኙ ያወራችሁን ነገር አይተሻል። ስለዚህ አምናለች። ገና ደግሞ ብንረጋጋ ደግሞ ብዙ ነገሮችን ታምናለች። ብዙ ነገሮችን እነዛ ዋናዎቹ ወንጀለኞች ጋር ተወስደን ይሆናል።
ገባሽ አይደል? አዎ የትም አይቀርላቸውም። እያንዳንዳቸው ይወጣሉ እያንዳንዳቸው። ምክንያቱም የሰው እንደም መጠጣት እንደዚህ እንደለመደች ቆይ እሷ እንደዚህ ያገነፈላት ሌላ ነገር አይደለም፣ ገንዘብ ነው። አሁን ገንዘቧን ስለተማመነች ነው። ምክንያቱም በዙሪያ በጣም ብዙ ሰዎች አሉ ብላ ስለምታምን ነው። እኔ ደግሞ እግር በእግር የመጣውን ነገር አንዴ ገብቼበታለሁ። ከዚህ በኋላ ምንም ነገር አያስቆመኝም። ምንም ነገር ቢሆን አሁን መክሊት ተረጋጊ። አስፈላጊ ከሆነ አስገባሻለሁ። አሁን ከእሷ ጋር ትንሽ ቆይታ ላድርግ፣ ግን ያኔ በማስገባሽ ሰዓት ግን ተረጋግተሽ ነገሮችን ለኔ ግልጽ አድርገሽ ታስረጂኝ። ከእሷ ጋር ጭቅጭቅም አያስፈልግም። ግልጽ ነው? ችግር የለም። እሺ እሺ። ስለዚህ እባክህን ካሜራማን እንዳይጠፋልኝ አስገባልኝ። እሷ ሂጂ አንቺ ልጅ ነሽ። እሺ እባክህን ተረጋጊ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ዛሬ አጀማመራችንም ትንሽ በጭቅጭቅ ሆነ። ነገሮች ትንሽ ማለትም ያው ድንገት ነው ወደዚህ ዘናቸው የመጣ ነውና ድንገት ስንገባም እርስ በርስ እየተጨቃጨቁ ስለጀመሩ ያው ካሜራ እንዲበራ ነገሮችን ምክንያቱም እያንዳንዱ ላይ ያለውን ነገር መያዝ ስላለብን ካሜራችንን አብተን ለዛን የጀመርነውና ያው ለእናንተም ሰላምታ አልሰጠንም። ያው እንግዲህ ውድ ቤተሰቦቻችን እንዴት ናችሁ? ያው መሀል ላይ ቢሆንም እንግዲህ ነገሮችን አሁን ላይ ሰላምታችንን አቅርበናል። ነገሮች ትንሽ የከፉ ሆነው ሄደዋልና እዚህ ካጠገብ የምታያት እንግዲህ ባለፈው እንግዲህ ያዝናት ወንጀለኛ ነች። ያው እኛ ጋር ቆይተናት ነበረ። ልታምን አልቻለችም። ልታምን ፈቃደኛም አልነበረችም። ልጅቷን ማላቃትም ብላ ነበር። ነገር ግን እዚህ ስመጣ እያንዳንዱን ነገር እንግዲህ እንዳያችሁት እንደተመለከታችሁት ነው ማለት ነው። ይኸውልሽ አሁን ጭቅጭቅ ፈልጌ ወይም ደግሞ እናንተን ለማጣላት እናንተን ለማደባደብ አይደለም ወደዚህ ቦታ ያመጣኋችሁ። አንቺም ብትሆኚ አላቃትም ብለሽ ክደሽ ነበር። አሁን ግን ስታወሪ ስለፈልፍ የነበረውን ነገር ታውቂያለሽ። መቼም እያንዳንዱ በደንብ ያስታወስሻት ይመስለኛል አይደለ? እያንዳንዱን ነገር አስታውሰሻል ከመጀመሪያው ጀምሮ። መቼም ሂደቱን ሁላ ታውቂዋለሽ። ኤላ አባት እኔ መጀመሪያም ላይ ያመንኩልህ ማለት የህግ ሰው ስላልመሰልከኝ ያላመንኩልህ የህግ ሰው ስላልመሰልከኝ ነው። ገባ አይደለ? አሁን ግን ትክክለኛ የህግ ሰው መሆንክን ካወቅኩኝ በኋላ ነው ልነግርህ ያሰብኩት። አታርበስብሽ። አሁን ችግር የለም ምንም። አሁን እንደዚህ መቅደስ አይ የህግ ሰው አልመሰልከኝም መጀመሪያ ላይ። ቀጥይ፣ ችግር የለም። አሁን ላይ እንድትነግሪኝ የምፈልገው አንድ ነገር አለ። ሴቶቹን በዚህ ልክ ማስጨነቁ ለምንድን ነው ያስፈልገው? ይህንን ያክል ነገር ማድረግ ሴት ነሽ። ቢያንስ እንዴት ነው ርህራሄ የማይኖርሽ? ምናልባት ገንዘብ ፈልገው ሊሆን ይችላል። እነዚህ ሰዎች ገንዘብን ፈልገው ህይወት አስገድዷቸው ያንን ምርጫ መርጠው ሊሆን ይችላል። ነገር ግን ምን አለ እንኳን ፍላጎታቸውን ብታሟሉላቸው። ለምንድን ነው በዚህን ያክል ጨክናችሁ እንደዚህ የምታሰቃዩዋቸው? ይኸውልህ አባት ሲጀመር አንተ አንድ ነገር ልንገርክ። አንተ የሆነ የምትፈልገው ነገር ካለ ሊያግዙ ይችላሉ። እሷም ደግሞ ሲጀመር እኔ እንድትደልኝ እየሞከርሽ ነው። አይ እኔ መደለል አይደለም እየደለልኩ ሳይሆን እውነታውን እየነገርኩ ነው። ማለት እነሱ እንደዚህ አይነት ሰዎችም አይደሉም። ገባ? እሷ ደግሞ ሁሉም ሴቶች እዚህ ጋር ገንዘብ ቸግሯቸው ይመጣሉ። ሲመጡ ደግሞ ሁሉም የየራሳቸውን የሚያስፈልጋቸውን ነገር እየተደረገላቸው ነው የሚሄዱት። እሷ ደግሞ ምናልባት አስቸግራ ሊሆን ይችላል። ትንሽም ጸባይ ያላት አይመስለኝም ልጅቷ። አስቸግራ ደግሞ ወሬም ታበዛለች ይመስለኛልና እነሱ ደግሞ እንደዚህ ወሬ እንትን እንዲልባቸው እንዲዛባባቸው አይፈልጉም። ለሌላ ሰውም እንዲሰማ አይፈልጉም። ይቸገራል። ወንጀል ስለሆነ ነው የምትሰሩት ነው። ወንጀልነት አይደለም። የወንጀል ሳይሆን የተቸገሩ ሰዎች ይመጣሉ፣ እንረዳለን፣ የሚፈልጉትን ነገር ይደረግላቸዋል። እሷም ደግሞ እኮ ብዙ ነገር ተደርጎላታል። ገባ? እስከ 6 ወር አድርጋችሁላታል። ተደርጎላታል። ከዛ በፊትም እየሄደች ታወራለች። ስለምታወራ ወይም ደግሞ እዛ ጋር ችግር ፈጥራ ወይ የሆነ ቦታ አስቀምጠዋት ሊሆን እንጂ የሚችለው ማንም ሰው ገንዘቧን የከለከላት ሰው የለም። ይኸው እኮ ስትገኝ ያለችበት ሁኔታ የተሻለ እኮ አይደል እንዴ? ይኸውልህ አንቺ እኮ ዛሬ ነው እንጂ አየሻት እንዴት እንደነበረች እኮ ልጅቷን ስላላየሻት ነው። መጀመሪያ እኮ በጣም ተጎድታ ጭራሽ አስፈራርታችኋት እኮ ለእኛ ራሱ ለመናገር ፈቃደኛ አልነበረች። አንደኛ ልጇን አሳስቷት መጀመሪያ ላይ እኔ በእርግጥ ወዴት ትግባ የማውቀው ታሪክ የለም። አሁን እዚህ ጋር ስትጮህ ምናምን ነው እንጂ እንትን ያልኩትኝ እኔ ወዴት እንደገባችም አላውቅም። ግን መጀመሪያ ላይ ግን በጣም እየተንከባከብናት ነበረ። የሚያስፈልጋትን ገንዘብ እየተሰጣት ነበረ እስከ 6 ወር። ከዛ በኋላም የሆነ ችግር ፈጥራ ነው የሚሆነው ወይ የሆነ ቦታ ተቀምጣ ነው እንጂ የሚሆነው። እነሱ እንደዚህ አይነት ሰዎች አይደሉም። የማንንም ገንዘብ ላብ አይፈልጉም። በእውነት ለነገረችኝ ከሆነ እዛ ስትገባ ሌሎችም እዛው ማለት አልጋ ላይ ተኝተው መርፌ የሚወጉ እንደሷ የሚያደነዝዟቸው ሴቶች ማንም የሚወጋ ሰው የለም። የሚወጋ ሳይሆን እና እያዋሸች ነው እሷ እያዋሸች ነው። ምክንያቱም ከመጀመሪያው በጣም ወሬ እያበዛች ስለሆነ የሆነ ቦታ አስቀምጠዋት ሊሆን ይችላል። ምናልባት ወደ ራሷ እስከምትመለስ ማለት እንጂ
የፈለገችው ነገር ሁሉም ነገር ተደርጎላታል። ሁሉም ሴቶች ደግሞ ከፈለክ እኔ ወስጄ የተለወጡ ሴቶችን አሳያለሁ። ገንዘባቸው በስነ ስርዓት እያንዳንዱ እነሱም ብቻ አይደለም ዋናዎችሽን እያንዳንዱ ሰዎች ታሳየኛለሽ። ግልጽ ነው አሳያለሁ። ይሄ ምንም አያሳስብክ። ምክንያቱም አንተም ደግሞ የሚያስፈልግህ ነገር ካለ ደግሞ በስነ ስርዓት ሊያረጉልህ ይችላሉ። ምክንያቱም እነሱ የምትፈልገውን ነገር እኔም በገንዘብ ደላችሁ እኔ እናንተ ከምንጨቃጨቅ እዚህ ጋር ግብ ከምንፈጥር እኔ እናንተ በስነ ስርዓት ብናወራ ደስ ይለኛል። ግን ወንድ በስነ ስርዓት ማለት በገንዘብ ዙሪያ ነው የምናወራው። በገንዘብ አይደለም። ማንኛውንም ነገር እኮ ለአንድ ሰው እኮ ሲያወራ እኮ በጸብ አይደለም፣ ወይም በድብድብ በጩኸት ምናምን አይደለም ሰው የሚደማመጠው። አንተ በጩኸት በድብድብ የሆነ በማነቅ ምናምን አይደለም። ይሄ እንደ ሰው እንደዚህ ያለ የሚግባባው ትሰማኛለሽ። እኔ ነገሮችን በግልጽ ነው እየጠየቅኩሽ ያለሁት። ትክክለኛውን ነገር ንገሪኝ። እየመለስኩልህ ያለሁት እኮ እኔ በግልጽ እኮ ነው የመለስኩልህ ያለሁት። እየተረዳኝ አይደል? እኔን ለመደለል እየሞከርሽ በስርዓት ለማውራት እንሞክር ነው እያልኩ ያለሁት። በምን አይነት መልኩ ነው እናንተ ማውራትና መግባባት የምንችለው? እስቲ ንገሪኝ። አንተ የምታምነው በጩኸት አይደለም። የሰው ልጅ በጩኸት ሊግባባ አይችልም። ስለዚህ በስነ ስርዓት አውራኝ። በስነ ስርዓት እየመለስኩልህ ነው። እቺ ልጅ ደግሞ የራሷ የሆነ ችግር ፈጥራ ካልሆነ ማንም ገንዘቧን ሊከለክላት አይችልም። ምክንያቱም ማንም እዛ ጋር የሚመጡ ሴቶች ሁሉም ሴቶች ገንዘባቸው በስነ ስርዓት ይከፈላቸዋል። የሚፈልጉት ነገር ይደረግላቸዋል። በደንብ ነው። ምን እሷ የሆነ ስህተት ፈጥራ ሊሆን ይችላል። የእሷ ምን እንዳደረገችም አላውቅም። እኔ ስለሷ የማውቀው ታሪክ የለም። እኔ አሁን እራሱ እዚህ ጋር መታ ስትጮህ ነው እያየኋት ያለሁት እንጂ እኔ የትግባ የትውጣ የማውቀው ታሪክ የለም። ሌሎቹ ግን በስነ ስርዓት እንክብካቤ ላይ ናቸው። አንድ ነገር እየጠየቅኩሽ ነው ያለሁት። ይሄ ሁሉ ነገር፣ ይሄ ሁሉ ማልቀስ፣ ይሄ ሁሉ ጩኸት ምን አስፈለገ? ምንም ካላደረጋችኋት ይሄ ሁሉ ነገር ለምን አስፈለገ? እሷ ከዛ ሁሉ ሴት የተለየች ነች። እንደ አባት የተለየች ነች። ሌሎቹ ሴቶች ለምን አልጮም? ለምን ሌሎቹ ሴቶች አልጮም? እሷ ከሰው የተለየ ጩኸት ለምን አስፈለገ? ስላስፈራራችኋቸው ነው። እኛ እናስፈራራ እኔ ስላስገደድኳት በእህቷ ምክንያት እኔ ስላስገደድኳት እንጂ እሷም ለማውራት ፈቃደኛ አልነበረችም እኮ መጀመሪያ። አባት እኛ እናስፈራራ ሲጀመር ባለሀብቶች ይመጣሉ እኛ ጋር ገባ አይደለ? ባለሀብቶች ይመጣሉ። መውለድ የማይችሉ ሴቷም ወይ ወንዱም ሊሆን ይችላሉ ይመጣሉ እኛ ጋር። ሲመጡ እኛ ደግሞ የተቸገሩ ሴቶችን ሰዎች እናመጣለን፣ እንረዳለን። እንደርዳታም ነው የምታስቢው? አዳምጤ፣ በስነ ስርዓት አዳምጤ። በእናትህ እኔ አታወዛግበኝ። ምክንያቱም በጣም ስታወዛግበኝ እኔ ቴንሽኔ ወደ ሌላ ነገር ሊሄድ ይችላል። ስለዚህ ጭራሽ እያሾፍሽብኝ ነው። እያሾፍኩብህ አይደለም፣ እያሾፍኩብህ ሳይሆን ጩኸትህ ራሱ ጭንቅላቴን ላይ እያዞረው ነው። ገባህ? እኔ በስነ ስርዓት ላወራ ሞክራለሁ፣ አንተ ደግሞ ትጮኻለህ። በቃ አትጩህ። በመጮህ የሚመጣ ምንም አይነት ነገር የለም። እስካሁንም እየታገስኩሽ ያለሁት መረጃውን ስለምፈልግ ነው። እኛ የተቸገሩ ሴቶችን እናመጣለን፣ እንረዳለን፣ ገንዘብ እንረዳለን። ቤትም ከፈለጉ ቤት ጽድት ያለ ቤት እንከራይላቸዋለን። የሚያስፈልጋቸውን ነገር እያንዳንዱ አስቤዛ ይደረግላቸዋል። እሱን እስከ 6 ወር ታደርጉላችኋል ይደረግ። ከዛ በኋላም ደግሞ ከ6 ወር በኋላም ደግሞ ብር የተነጋገሩት ብር አለ እንጂ አግታችሁ ሴቶቹን አታደነዝዟቸው። እኛ አናደነዝዝ በጭራሽ አናደነዝዝ። ከዛ ብራቸው የሚያስፈልጋቸው ላይፋቸውን የሚቀይሩበት ብር ይሰጣቸዋል፣ ይሄዳሉ። ያንንም ደግሞ አምነውበት። ሲጀመር ይሄ ነገር ህጋዊ ነው። ህጋዊ ነው። ማን ነው ህጋዊ ያደረገው? እኔ ማለት እኔ አሁን እጄ ላይ ምንም የለኝም፣ ግን እኔ ህጋዊ እንደሆነ ነው የማውቀው። ገባህ? እኔም አሁን እዛ ጋር እዚህ ነገር ውስጥ እነማን ናቸው የሚሰሩት? ብዙ ሰዎች አሉ። ግን እኔ እንዴት መሰለህ እኔ የምሰራው እኔም ከዛ የሚያዙኝ ሰዎች አሉ። የሚያዙኝ ሰዎች አሉ። እነዛ ሰዎች እንደዚህ አምጪ ስባል አመጣለሁኝ። ከዛ ስለዚህ አንቺ ድርሻ የተቸገሩትን እየመለመልሽ ማምጣት ነው። አዎ። ከዛ የሚያስፈልጋቸውን ላይፋቸውን የሚቀይራቸውን ብር ይሰጣቸዋል። ያንን ደግሞ ካመጣሽ አይቀር እስከ መጨረሻ ህይወታቸውን መከታተል ግዴታ የለብሽም? እየተከታተልኩኝ እኮ ነው። ተከታትዬ ላይፋቸውን ቀይረው ይወጣሉ። እቺ እኔ ራሷ አላውቅም። እኔ እቺኛዋን አላውቅም፣ ወዴት እንደሄደችም አላውቅም፣ እንዴት እንደወሰዷትም አላውቅም። ኃላፊነት አለብሽ እኮ አምጥተሻታል። ተነጋግረሽ ተስፋ ስትሻት እኮ ህይወትሽን እቀይርልሻለሁ ብለሻት እኮ አምጥተሻታል አይደል እንዴ? እኔ ብቻ እኮ አይደለም፣ ከእኔም ጋር እኮ ጓደኞች አሉኝ። ገባ? እኔ ብቻ ሳልሆን ሌላ ጓደኞቼም እኮ አሉ። እሷ እንግዲህ እዛ ጋር ችግር ፈጥራ ነው የሚሆነው። ምክንያቱም ምላሰኛ ነበረች ልጅቷ፣ ከሁሉም የተለየች ምላሰኛ ነች። እየወጣች ወሬ ታወራች። እነዛ ደግሞ የተቸገሩ ሰዎችን በሚስጥር መርዳት ነው እንጂ የሚፈልጉት እንዲወራባቸው ምናምን አይፈልጉም። ይሄ ግርግር ምናምን አይፈልጉም። ገባ? ስለዚህ
አንተም እኮ ከፈለክ እኮ ላመቻችል እችላለሁ አይደለ? ምን ያክል ገንዘብ ሰጡኛላችሁ? የፈለከው አንተ ብቻ ምስጢራዊ ሰውን ስነ ስርዓት ያለ ሰውን እንደዛ ማድረግ ትችላለህ። ስለዚህ እኔም በገንዘብ ለመደለል እያስማማሽ ነው። እየደለልኩ አይደለም፣ ላይፍህን መቀየር ከፈለክ። ቆይ እስቲ በመጀመሪያ ደረጃ አንድ ነገር እንነጋገር። ይሄንን ስራ እንድትሰሩ ፍቃድ የሰጣችሁ ሰው አለ? የለም አይደል እንዴ? ይሄን ነገር አረጋግጠሻል ህጋዊ ስለመሆኑ? እኔ ህጋዊ እንደሆነ ነው የማውቀው። እኔ ማረጋገጫ አያስፈልግሽም። አንድ ቦታ ለመቀጠር እኮ አንድ ቦታ ስራ ለመስራት እኮ ያ ነገር ያ ድርጅት ህጋዊ ነው ብለሽ እኮ መጠየቅ መቻል አለብሽ አይደል እንዴ? አለበለዚያ የሚያሰራሽን ወንጀል ሁሉ ዝም ብለሽ ስትሰሪ ልክ አይ አይደለም። ይኸውልህ አባት፣ እኔ ስገባ ከኔ የበላዮች አሉ። ገባ? ህጋዊ እንደሆነ ምን እንዳለ ነው ስገባ ህጋዊ ነው እንደዚህ ነው ምናምን ብለው አስረድተውኛል። ገባ? እኔም አምኛቸዋለሁ። አምኛቸውም የረጅም ዓመት እየሰራሁ ነው። ምንም የመጣብኝ ታሪክ የለም። የራሴንም ላይፍ ቀይሬ የሌሎችንም ላይፍ ሴቶቹን እያስጨነቃችሁ ስለምታስፈራራችሁ እቺን ከሃዲያም ነው ኮነኛ እናስፈራራ። ማንንም አናስፈራራም። ኧረ በእናትህ ተረዳኝ እንዴ! አሁን እሷን አምጥቼ ደግሞ የእሷን ቃል ትሰሚያለሽ። መጮህ አያስፈልግም። እያንዳንዱን ነገር በትዕግስትና ይኸውልሽ፣ አሁን እኔን ባወራሽኝ መንገድ እሷን ታወራታለሽ። ግልጽ ነው አይደለ? ግን ለኔ ጩኸት አልፈልግም። አንቺ ነሽ እየጮሻለሽ፣ አንቺ ነሽ እየተሳደብሽ ነበር። እኔ በጣም ስነ ስርዓት ያለኝ ሰው የተቸገረ መረዳ እንጂ እምጮ ሴት አይደለሁም። እያንዳንዱን ነገር አሁን የማንንም እዚህ ልቅምቃም እያመጣን እንዴ? አሁንም ቢሆን አለሽ አነጋገርሽን አስተካክል። እሺ ስነ ስርዓትሽን ያዥ። አይ ማንንም ሰው በእንትኔ ላይ እንዲረማመድ አልፈልግም። ይቅርታ። ችግር የለውም። እሺ ለማንኛውም መክሊትን ታስገቡልኛላችሁ። መክሊት ደግሞ ትምጣና የነበረውን ነገር ከመጀመሪያ ጀምሮ ምን አይነት ነገር ነግረዋት እንዴት ወደ እንደዚህ አይነት ህይወት ውስጥ እንዴት እንዳስገቧት ከሷም አንደበት እንሰማለን ማለት ነው። እዚህ ጋር መሀል ለኛም ፌር የሆነ ነገር መስራት ስላለብን የአንድ ሰው ቃል ብቻ ወስደንም ነገሮችን ማድረግ የለብንም። እያንዳንዱን ነገር ከስር መሰረቱ ጀምሮ መታወቅ አለበትና እንግዲህ የመክሊትንም ቃል እንወስዳለን ማለት ነው። ስለዚህ መክሊትን እንድታስገቡልኝ እንግዲህ እጋብዛለሁ ማለት ነው። ትምጣ መክሊት። እንግዲህ ውድ ተመልካቾቻችን መክሊትም እንግዲህ እዚሁ ካጠገቤ ገብታለች ማለት ነው። መክሊት እንግዲህ ቅድም ብዙ ነገሮችን ተነጋግረናል። አሁን ላይ እንደዛ መጮህ እንደዛ እንትን ማለት አያስፈልግም። ስለዚህ ነገሮችን በግልጽ መንገድ እንወያያለን ማለት ነው። ምክንያቱም ቅድም እንግዲህ ተነጋግረናል አይደል? ስለዚህ እንግዲህ ከሷም ብዙ ነገሮችን ሰምቻለሁ። አሁን ከአንድ ሳይድ ብቻ መሆን ስለሌለብኝ ከአንቺም ያለውን ነገር መስማት ስላለብኝ ምንድነው እሱ የተፈጠረው? ምክንያቱም እሷ እዚህ አጠገቤ ስላለች የተፈጠረውን ነገር እያንዳንዱን እንድታስረጃ ትፈልጋለች። ምክንያቱም እሷ አንቺ ከነገርሽኝ ጋር ትንሽ የተጣረሰ ነገር እያወራችልኝ ነው ያለችው እና አንቺም አሁን ሁለታችሁንም አንጻራዊ የሆነ መፍረድ መቻል አለብን። ምንድነው አንቺ እንዴት ነው ሲጀመር ጀምሮ አጀማመሩ ይሄ ነገር እንዴት ነው? አጀማመሩማ እንዴት መሰለህ፣ በጣም የገነት አይነት ኑሮ የሚመስል አጀማመር ነበረ። ማለት እንዴት መሰለህ፣ በቃ ማለት ይሄ ነገር እኔ ብቻ እያደረኩት እንዳልሆነ ብዙ የተቸገሩ ሴቶች እንደዚህ አይነት ነገር እያደረጉ እንደሆነ ምንም ችግር እንደሌለው ኢቭን እንኳን በገንዘብ ደረጃ አይደለም ማለት እንኳንስ በለቱ አይደለም ከዛ ልጁ ተወልዶ ከሰጠን በኋላ ራሱ ብዙ ነገር እንደሚደረግልን መኪና ቤት እነሱን ነገሮች እንድታብራሪልኝ እፈልጋለሁ። አንደኛ አሁን ያኔም እንግዲህ በትክክል አልገለጽነውም እና በምን ያክል ገንዘብስ ነው የተስማማችሁት? አሁን ደግሞ ልጁን ከሰጠን በኋላም ደግሞ የተገባልን ቃል አለ እያልሽ ነው እና እነሱን ነገሮች ምን ምን እንደሆኑ ቃል በቃል ግልጽ እያደረግሽ እንድትነግሪኝ እፈልጋለሁ። እንዴት መሰለህ ማለት አነሰ ከተባለ ብሩ 2 ሚሊዮን ብር ነው። አነሰ ከተባለ አዎ ለኛ የሚሰጠን የቤት ኪራይ ከከፈሉት የአንድ ዓመት ምናምን ቤት ኪራይ ይከፍሉልሃል፣ አስቤዛ ያደርጉልሃል ምናምን። ከነዚህ ነገሮች ውጪ የተጣራ በጣም ከነሰ 2 ሚሊዮን ብር ይሄ በቃ ህጉ እንደሆነ የሚያደርጉት። እሺ ዝም በይ አንቺ ሰምቼሻለሁ። እሷን ልስማት። ተረጋጊና ቁጭ በይ እሺ። እና ይሄ እንደሚደረግልን ምናምን እና ይሄ ነገር በእኔ ላይ ብቻ እየተፈጠረ እንዳልሆነ በጣም ብዙ ሴቶች እንደዚህ ላይፋቸው እንደተቀየረ እንኳንስ ይቅርና ቤት መኪና ምናምን ሁሉ የያዙ እንዳሉ ስለ ልጃቸው ምናምን ደግሞ ምንም ሀሳብ እንደማይገባቸው በቃ ልጃቸው ማለት ያው ሌላ ቦታ ያድጋል ነው እንጂ ለምሳሌ አንድ ልጅ ወልደሹ ለአያቱም ሰተሹ በአያትም እጅ ያድጋል። አንቺ ጋር እንደሌለ ትቆጥሪዋለሽ። በቃ ለቤተሰብ እንደሰጠሹ ትቆጥሪያለሽ። እዚህ ጋር በድህነት ተወልዶ ከሚያድግ የልጁም ላይፍ ይቀይራል። ምናልባት ይሄ ልጅ እኮ 18 ዓመት ሲሞላው የሆነ አንቺንም የሚፈልግበት መንገድ ይኖራል ምናምን እና እናትነትሽንም ላታጭ የምትችበት ነገር አለ ምናምን ብላ በጣም ነው ያሳመነችኝ። እንግዲህ ከዛ ከሃዲ ጋር ሁና እኔ በጣም አምኜው ወድጄው ስለነበረ
እናንተ ለካስ እጅና ጓንት ነበራችሁ አብራችሁ ነበር የምትሰሩት። ዝም በይ። ኧረ እኔ አልከፍትም። ዝም በይ። አልከፍትም። ችግር የለም። ይኸውልሽ መክሊት ስነ ስርዓት እንጠብቃለሁ። ምክንያቱም አንቺ በጣም ጨዋ አይደለሽ እኮ በጣም ጨዋ። ይኸውልሽ ስነ ስርዓትሽን ያዥና አርፈሽ ቁጭ በይ። ሌላ ነገር እንዲፈጠር አንቺን ሰምቼሻለሁ። አርፈሽ ቁጭ በይ ያልኩሽ ነው። እስካሁን አንቺን ሰምቼሻለሁ። እሺ ንገሪኝ። ችግር የለም ታገስሻለሁ። እና በዛ ሁሉም ማአት ውስጥ በነበርኩበት ሰዓት እህቴን ማገዝ በነበረብኝ እህቴ መማር ያለባት ከኔ ጋር እየሰራች ለሁለት እንኳን ነው መራቅቶን የነበረው። አዎ ልክ ነው። ጥሩ ቤት ተከራይተውልኛል። ልክ ነው። አስቤዛ ሲያደርጉልኝ ነበር። እስከ 6 ወር ሲንከባከቡኝ ነበር። ምንም አላጓደሉብኝም። እና የጠበቅኩት ነገር ምናልባት ልጅም እናቴን ብሎ የሚመጣበት ቀን ይኖራል። እኔም ከእህቴ ጋር ጥሩ ኑሮ እኖራለሁ። ከወለድሽ በኋላ ልጁን ከሰጠሽ በኋላ ደግሞ አንዳንድ ነገሮች ይኖራሉ ብለሽ ነበርና ስለነሱ ትንሽ ግልጽ አድርጊልኝ። ምንድነው የሚኖሩት? ከወለዳችሁ ልጃችሁን ከሰጣችሁ በኋላ ገንዘብ ምናምን ምንድነው ቃል የተገባላችሁ? ምክንያቱም አነስ ከተባለ 2 ሚሊዮን ብሩ ግዴታ እንደሆነ፣ ነገር ግን ልጁ ከተወለደ ምሳሌ አሁን ልጅ እንዲወለድለት የፈለገው አካል ወንድ ከፈለገና እኔ ወንድ ከወለድኩለት በቃ ሁሉም ነገር ለኔ እንዲደረግልኝ እንደሚፈቅድ በቃ መገዛት ያለበት አሁን ለምሳሌ ይሄ ቤት ያልኩህ መኪና ያልኩህ እንደ ግዴታ የተጻፈ ነገር አይደለም። ከ2 ሚሊዮን ውጭ ማለት ነው። ይሄ ትርፍ ነገር ነው። ከወለዳችሁ በኋላ ሰውየው እንደ ደስታው እንደ ፍላጎቱ ሊያደርግልን ነው ያ ማለት ነው። ስለዚህ እነዛ ነገሮች ይደረጉልሻል። እንደውም ሁላ ሌሎች ሴቶች በእንደዚህ በዙሪያ ያሉ የተቸገሩ ሴቶች ካሉ ምናምን ይሄ እድል እንዳያመልጣቸው እንዲያደርግ የብዙ እህቶቻችን በቃ ይሄ ለልመና የሚወጡ ሴቶች ምናምን አብዛኛዎቹ በእንደዚህ በቃ መውደቂያቸውን ባለማወቃቸው ነው። እና ልመና ከመውጣት እንደዚህ አይነት ነገር ተጠቅመሽ ቤተሰብሽን መቀየር፣ የራስሽን ላይፍ መቀየር፣ ወደፊት የሚያስፈልግሽን ነገር ማድረግ ትችያለሽ ብለው አሳመኑኝ። እና ሌሎች ሴቶች ካሉም ራሱ እኔን ካስገባሁኝ የበለጠ እነሱ ውስጥ ሆኜ እንዲሰራ ሊያደርጉኝ እንደሚችሉ በቃ ቀጣይነት ያለው ስራም እንደሚሰጡኝ ምናምን ነገር ይህንን ነገር ስታስረዳኝ ነበረ። ይህን ነገር ቆይ የት ነው ያወራችሁት? እንዴትስ ነው? በስልክ ነው ያወራችሁት? በስልክ አይደለም፣ በአካል አግኝቻት መጀመሪያ እንደዚህ አይነት ልጅ አለች በጣም ጥሩ ናት በቃ ምናምን ብላ በጣም አሳምሮ በቃ ስለሷ መልካምነት ነግሮኝ ነው ፍቃዱ እርኩስ። ስለዚህ ብሩን ተቀብሏል እኮ እኔ መች አወኩኝ? እኔ እኮ መሀል ቤት እያስማማችሁኝ እኮ እየሸጣችሁ እንደሆነ እኮ አላወኩም። እኔ እኮ አላወኩም። እኔ ብር ተቀብሎ ነው አላልሽኝ እኮ ነው። ጸባይሽ ስላላስተካከልሽ የሆነ ችግር ፈጥረሽ ነው እንጂ ጸባይ ያልተስተካከለ ላይፋቸው ተቀይረዋል እኮ። የማን ላይፍ? እዛ እኮ 10 15 7 ሴት ነሽ ግን ታስረው እየተሰቃዩ እንደኔ መርፌ እየተወጉ እየተሰቃዩ ነበር። አልተወጋም። ያንቺ ጸባይሽ ነው፣ የራስሽ ችግር ነው እንጂ እንደዛ። የኔ ችግር ምንድነው? ያ ሁሉ ሴት እየተሰቃየ አሁንም ትክጃለሽ? ቆይ አንቺ ግን ምንም ህሊና የለሽም እንዴ? ቆይ እንደ ሰው አይደለም እንዴ ተፈጠርሽው? ከምንድን ነው የተፈጠርሽው አንቺ? እንዴ ከምንድን ነው የተፈጠርሽው አንቺ? ሰው የምትመስይ ሰይጣን። ጨማሪ ገንዘብ ከፈልግሽ እኮ ገንዘባችሁንም ምናችሁንም አልፈልግም እኔ። እናንተን የሚገባችሁን ዋጋ መስጠት ብቻ ነው የምፈልገው። የሚገባሽን ደግሞ ታገኛለሽ። የሚገባሽን ታገኛለሽ። እስካሁን ታግሼሻለሁ። አፍሽን ዝጊና ቁጭ በይ። ዝም በይ ብዬሻለሁ። ቃሏን እየወሰድኩ ነው። እሺ ንገሪኝ፣ ንገሪኝ። እናማ ይኸውልህ እኔ አሁን ክብርሽን ጠብቀሽ አንቺ አፍሽን ዝጊና ቁጭ በይ ብዬሻለሁ። ስነ ስርዓትሽን ያዥ። እሺ አያት ምንም አሁን እንኳን ያያት ነው ምንም የጸጸት ስሜት ምንም እንደ ሴት የሚሰማት ነገር የምለው ግን ሴት ነሽ ግን አንቺ ግን ሴት ነሽ አንቺ እንደ ሴት ተወልጃለሽ። ሴትዮ ለምንድን ነው ዝም የማትይው? አላመንሽም አይደል እንዴ? አሁን እያስረዳችሽ ነው ነገሮችን እንዴት እንደሆነ ነገሮችን ያለማመን የሁሉንም ላይፍ እኛ ከመቀየር ውጪ ላይፋችን ያንቺም ተቀይሯል። ሌላም ሴት አምጪ ብለሽኛል እኮ አይደለ? እሱ ተቀበለ የምትዩ ሰው ደግሞ በጓደኝነት እንደ ቤተሰብ ተስማምቶ እንደዚህ አይነት ሀሳብ እንደሰጠኝ ነው እንጂ ሁሉም ማዳመጥ የሚባል ነገር ደግሞ አልፈጠረብሽም። እኔም እኮ በግድ በመከራ ነው ያወራሁት እኮ። እኔም እኮ እህቴ በጭንቀት እኔ ጸጥ በማለቴ በጭንቀት ከምታብድ ብዬ እኮ ነው ማውራት የጀመርኩት። እንኳን ማውራው ደግሞ አወራለሁ ገና አወራለሁ። ይሄ ወሬ ችግር ያመጣብሽ ነው። ወሬኛ ስለሆንሽ ነው ችግር ያመጣብሽ። ምንም ችግር የለሽ። የፈለገ እስካሁን ካሳለፍኩት የሚመጣ ችግር የለም። ምንም አይመጣም። እያንዳንድሽ ተለቃቅመሽ ትገኛለሽ። ሌሎቹ የሚኖሩት ገዝተሽ ልታመጪው ነው። አሁን ለኔ አምጪልኝ ብለሽ ዝንጥ ብለው እየኖሩ ነው። እቺ በራሷ ችግር ነው። ምክንያቱም እንደምታያት እርግጠኛ ነሽ እንደሱ ለማድረጋችሁ የላትም። በጣም ስነ ስርዓት የጎደላት አንቺ ስለተገደስተኛ
አንቺ ብቻ ምክንያቱም አንቺና መሰሎችሽ ብቻ ናችሁ በዚህ ነገር ደስተኛ በእኛ ደም በዲሃ ደም በሴት ደም ብለው እንደሚኖሩ እኮ እናንተ አንቺና መሰሎችሽ አንቺ ጋር አብረው የተቸገሩ ሴቶች አሉ እንደኔ ላይፋቸውን የቀማቸዋቸው ልጃቸውን የቀማቸዋቸው መከራቸውን እያዩ ያሉ ሴቶች አንቺ ብቻ ይኸውልሽ መክሊት ችግር የለውም ይኸውልሽ አንቺ ስነ ስርዓትሽን ያዥሽ አንድ ነገር ለነገርሽ የምፈልገው ነገር አለ ስቃይ ሲበዛባቸው ራሳቸውን ለማጥፋት ሲሉ አይደል እንዴ እጃቸውን ካልጋ ላይ የምታስሩት ራሳችንን እናጠፋለን ከዚህ ስቃይ ብለው ራሳቸውን ለማጥፋት ሲታገሉ ገጽ ማጥፋት አሁንማ እያወራሽ ያለሽው ነገር እያንዳንዱን እየተያዘ ነው እያንዳንድሽ ትጠፊያታለሽ አንቺና መሰሎችሽ ትጠፋላችሁ አልጠፋም አሁንም አልጠፋም የኔና ችግረኞች እናት አባት በይነኛ ያባሽ ስራሽ እያንዳንዱ መጋለጡ አይቀርም ሰምኛለሽ አይደለ ሁሉ ነገር ይጋለጣል ነገር የለም እኛ የችግረኞች እናትና አባት የተቸገሩ እውነታውን እናጋልጣለን ምናልባት አሁን ላይ ማስረጃ ስለሌለኝ ሊሆን ይችላል የሁሉ ነገር እየዛቻለሽ ሴቶችን ኩላሊት ሳይቀር እኮ ነው ምሽጥ ይሄንን ማላቀም መስለሽ እንዴ እኮ የሞተ ሴት እኮ እዛ ጋር በወሊድ ምክንያት የሞቱ ሴቶች እኮ ሬሳቸው የት እንደሚገባ አይታወቅም የሚያስፈልጋቸውን አካል ወስዳችሁ የት እንደምጥሏቸው አይታወቅም አንቺ ራሱ እየቀበጣጠርሽ የምታወራው ራሱ ወንጀል ነው መቀበጣጠር አይደለም ታውቂያለሽ እንደዚህ መጀመሪያ አንቺ ላለመታሰርሽ እርግጠኛ ነሽ አንቺ እዚህ በሰላም ስለመቆየትሽ እርግጠኛ ነሽ እኔ ምን አንተ ግን ማለት ነው ከፍላም እንዳይመጣች ማለት ጭንቅላትሽ ሁሉ ከክፍያ ጋር ነው በቃ ሁሉም ነገር በገንዘብ እያልሻለሽ እኮ በገንዘብ ሁሉም ነገር በገንዘብ ነው የሚደረገው አንቺ በገንዘብ ልትደልይ ስለፈለግሽ አይ ማዳመጥ የሚባል ነገር ግን አልፈጠረባትም ማለት ነው እያዳመጡ ከለሆኛ እኮ ነው እንደዚህ ቁጭ ብለሽ ፊት ለፊት ህይወቴን ያመሰቃቀለችው በጣም ተረጋግቼ ማዳመጥሽ እኔ ስለሆንኩ ነው ሊባሳው እንደተንቀሸቀሸ ገባሽ እኔ በጣም ተረጋግቼ ማውራሽ ለምን ታውቂያለሽ በራሴ በጣም ኮንፊደንስ ስላለኝ በገንዘብሽ ነው የምትተማመኚው በገንዘቤ ሳይሆን እኔ ማንንም ብትገቢ ሞታለው ብለሽ ስላሰብሽ ነው ወይስ መረጃ የለም ብለሽ አይደለም ከመርዳት ከማገዝ እቺ አንተ ነገር ገና አባት እስኪ አዳጭ በእናትሽ በጣም ራሴን እየሳመምሽ ነው የምታያቸው ሰዎች በሙሉ እሱም ሁሉም ካሜራማኑን ጨምሮ አይደለም ከፈልክ ህይወትሽን ጨማሪ ገንዘብ እኔ ልሰጥ እችላለሁ አንቺ የምታስቢው በገንዘብ ነው ለህግ ብቻ ነው እቺ አጭበርባሪ ነች ለህግ ብቻ ያጭበረበረች ነው ለምን እንደሆነ አንድ ነገር ቃል ምገባልሽ ይሄንን ነገር አጋልጠዋለሁ ትሰምኛለሽ አይደል ያኔ ምን እንደምታወሪ እናያለን ማንንም በገንዘብ የሚገዛ ሰው የለም እዚህ መሀል እያንዳንዱ ነገር አጋልጠዋለሁ እስኪ ዝም በይ ድለለሽና ጀምሪ አቁሚ አንቺ የምታውቂው መረጃ ብቻ ልቅስ ብታምኚ ይሻልሻል ችግር የለውም እዚህ ጋር ሰዎቹን አታለሽ ልክ እንደዚህ ይደረግላቸው እንደዛ ምናምን ስነ ስርዓትሽን አነጋገርሽን አስተካክዪ ቆርቆሮ ይመስል ዝም ብላ ትጫወልሽ ለአንድ ነገር ግን እቺ እያጭበረበረች ነው ሲጀመር አንቺ እንደዚህ አይነት ወሬ ታወሪያለሽ ሲጀመር ታወሪያለሽ ወይ አሁን እያንዳንዱ ነገር እናጋልጥባታለን ምንም ችግር የለውም ይኸውልሽ ቆርቆሮ ነሽ አንቺ እንደ ቆርቆሮ ብትጮይ ምንም የምታመጪው ታሪክ የለም ምንም አይነት እንደውም ያልነገርኩህ ገና አሁን እያስታወስኩኝ ያለሁት ብዙ ነገሮች አሉ እዛ ውስጥ በነበርን ሰዓት ልክ ራሳችንን ያሱቱን አርበ መርፌ ምናምንና አንዷ ወልዳ ተሰወረች የት ትግባ የት ትውጣ ምንም የሚታወቅ ነገር የለም እሱና ባለፈውም ብለሽኛል አንዱ እንግዲህ ካጠና ከዛ በኋላ ራሷ ሰውራት ነው ስነ ስርዓትሽን ያዝብይሻለሁ እሺ አይደለ ሌላ ስራ ልጀምርበት ይሆን ሌላ ድርጅት እንደናንተ ልከፍትበት ንገሪኝ ችግር የለም ከዛ በኋላ ምን ተፈጠረ ብዙዎቻችን እናወራ ነበር ምናልባት እድል ቀንቶን በህይወት የምንተርፍበት መንገድ ካለ ስለዚህ አንዳችን እንደዚህ ቦታ ሄደን ያንዳችንን ቤተሰብ አፈላልገን በቃ የተፈጠረውንና ያለንበትን ሁኔታ እንዲናገሩ ለቤተሰቦቻችን እኔም ቀርማኝ ለወጣች ልጅ እንደዚህ ሂጂና እህቴ እዚህ ቦታ ነው የምንኖረው እንደዚህ ተከራይታ ምናምን ስራ ቦታዋን ሁሉ ጠቅሼ ነግሬያት ሂዳ ለእህቴ እንድትነግርልኝ ያለውበትን ሁኔታ አውቃ በህግም ይሁን በብቻ በፈለገው መንገድ እንድታገኘ በህይወት እንድታገኘኝ እንድትነግርልኝ ነግሬያት ነበር ለሆነች ልጅ እና አስፈራርታዋት ይሁን ምናልባት ስለፈራች ያው ማስፈራራት ስራቸው ነው ምናልባት በጣም ስለፈራችም ሊሆን ይችላል ለእህቴ ጋር ያልመጣችው ምናልባት ሞታም ይሆናል ግን እኔ ቤተሰቦቿን አድራሻ ስለነገረችኝ የእናቷን ቤት ስለነገረችኝ ያለምንም ጥርጥር እናቷ ቤት ቀጥ ብለን ሄደን ልጇ ትኑራ አሁን ሌላም ካንቺ ጋር የተበደለ ሰው አውቃለሁ እሷም አድራሻው አለኝ እያልሽኝ ነው ማለት ሌሎችም አሉኝ የሷ ብቻ ሳይሆን የብዙዎቹ ሴቶች አድራሻ አሁን ይውጡ አይውጡ እስካሁን በህይወት ኑሮ አይኑሩ አላውቅም እንጂ ስለዚህ የነዛ ሁሉ ሴቶች አድራሻ አለኝ ገባህ አይደለ አካባቢው ላይ ሄደን ሴቶቹን ቦታውን ጠይቀን እንደዚህ የከሌ ቤት ብለን ጠይቀን የሴቶቹን ቤት እያንዳንዱን ቦታ ላይ ደርሰን ሴቶቹ ምን ላይ እንደደረሱ እያንዳንዳቸውን ሴት ህይወት
ምን ላይ እንዳሉ ማጣራት አይደለም ምን እየተፈጠረ እንዳለ እልሽ ነገሮችን ብታምኚ ላንቺ የተሻለ ነው። ግልጽ ነው አይደለ? እስኪ አዳምጪ። እልሽ አድራሻቸው አለኝ፣ የሁሉም ሴት አድራሻ አለኝ። ሴትዮ እያጭበረበረች ነው። ሲጀመር እኛ በጣም ብዙ ብር ተከፍለዋታል። እሱን አሁን የምናረጋግጥ ይሆናል። ግልጽ ነው አይደለ? ስለዚህ አሁን ደርጌ ሌላ ሰዎች አሁን ሌላ ሴቶች እንደዚህ አድርጉ እያልሽ ብር አንቺ ቆይ ምንድን ነው ፍላጎትሽ? ፍላጎቴ ተናዘልሻል። አየህ አሁንም ብር ጨምራ ዝምታስ ላይ ነው የምትፈልገው። ዝም ለማስባል አይደለም። ሌላ ሴቶችንም እንደዚህ የሰው ስም ከማጥ እኔ እንደውም እከስሻለሁ አንቺ ለራሱ የሰው ስም እንደው በእናትሽ እንደው በእናትሽ ክሰሽኝ። አሁን ነገሮችን ግልጽ እያደረግን ነው። እውነታው ሲታወቅ ሌላ ነገር እሷን ማስፈራራት እያደረግሽ ከሆነ የሰው ስም ማጥፋት አትችልም። ይሄ ስም ማጥፋት ይሄ በመረጃ ያለ ነገር ነው። በመረጃ ያለ ነገር ነው። ይሻዳምጪ ፈልገሽ ምንም የበላሁት ነገር የለም። የበላሁት ነገር አለ ብቻ የከፈላችሁት ያንዳንድ ቤት ኪራይ ነው። ሁለታችሁም ተረጋጉ። በጣም ጤነኛ ቆንጆ ልጅ ወልጃለሁ። ልጄንም ትመልሻለሽ። እስካሁን ያመስቃቀልሽው የሴቶች ህይወት በሙሉ ታሪክ ነሽበት። ብርሽን ቀጥፍ አድርገሽ እሱ ልጅ ከተቀበሉሽ ወጥተሽ አይጣርም ሌላሽ ላይ ሲፈነጭብሽ ነበር። ከዛ ቤት ወጥተሽ ስነ ስርዓትሽን ያዥ። አነጋገርሽን እንድታስተካክል ይፈልጋለሁ። ግን ብትጠብቂ ጥሩ ነው። የሱስ ባታጣቂ አንቺ ማን ስለሆንሽ ነው የሰው ስነ ስርዓት የምታዝኝ? አንተ ግን ተከፍተሽ ለምን አታወጣም? እባክሽን መክሊት እባክሽን ተረጋጊ። ምን ሆነሽ ነው? ተረጋጊ እባክሽን። ልቀቁ እናንተ ተው እናንተ ልቀቂ። በቃ እባክሽን ልቀቂ። አንቺ እባክህን ካሜራውን አጥፋልኝ። ሂጂ ውጪ። አንቺ መክሊት እባክሽን እንድትወጪ እፈልጋለሁ። በቃ ሂጂ ውጪ። አስወጣልኝ። ስለዚህ እባክህ ያዛት እሷን